አስብልሻለሁ እጨነቃለሁ እያልኩ ነበር። እሺ የምትጨነቅ ከሆነ እኔ ፍላጎቴ እዚህ መሆን ነው ከአንተ ጋር ያም ደግሞ ከኔ ገብታ ጅራን ሴት ነው ፈልገው በቃ አንዱ ማድረጋችሁ አንተን እንዴት ስትመታ እንደነበር እያየሁኝ ነው። ያኔ አጠገቧ ብሆን ማለት እኔ አንተን ስለማከብር ለአንተ ክብር ስላለኝ እንጂ አጠገቧ ብሆን በቃ የሆነ ነገር አደርጋታለሁ። ቪዲዮ እያየሁኝ ነው እና የተሰማኝን ነገር ልነግር አልችልም። እንደዛ እየመታች እንደዛ እያደረገች አንዱ ሰው በሰው ትዳር ውስጥ የሰማንያ ባሏ እንደሆነ አግብተው እንደመጣች እያወቅሽ እንደዚህ ማለትሽ በጣም ይገርማል። የምሬ ነው የምልሽ። ነፂ ነው ማን ነው የሚልሽ ማለት ነው። ምንም ታርገው ተደብድበውም ታባረውም ምንም ታርገው ባሏ እኮ ነው፣ መብት አላት። በዛ ላይ ደግሞ አብርሃም የምትለማመጣት እሷን ማለት ነው እንዴ። ሩታን ብትወዳት እኮ ለሩታ ትንሽ ክብር ይኖራል። ሂጂ ቡታጅራ እና ትንሽ ቆይተሽ ትመጫለሽ፣ ከአንተ ጋር ነው የሚሄደው። ምን አይነት አስተሳሰብ ነው ግን? ትዳር ማለት ለእናንተ ምን ማለት ነው? አረ በጣም ትገርማላችሁ። የምሬን ነው የምላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሀን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? የኔ ያለው እግዚአብሔር ይመስገን። እኔ የምላችሁ ግን አብርሃም እቃቃ ጨዋታ ነው የያዙት ማለት በእኛ ነፂ ደግሞ እስከምታደግ ድረስ ነው ነውስ ዱባይ ያጠፋችሁትን እያተካካችሁ ነው ሰርግ ብላችሁ ማለት ነው። እንግዲህ ሩታ እንዳያችሁ ትናንትና የውሸት ነው የተጋቡት ዱባይ ሄደው ለምን ቤተሰብ ጋር ተደገሰን ብለሽ የምታወሪ ለምንድን ነው እያለቻት ነው። አብሩሽም እንግዲህ ናረኬቱን ያው እንዳያችሁት ቀጥሎበታል። ምክንያቱም ምንም ለውጥ የለው። እንደውም ሂጂ ባክሽን ስላት ካንተ ጋር ነው እንዴት በጥፊ ትመታኛለች ብኖር የዛን ጊዜ እንዴ በህግ እንደሚያስጠይቅሽ አታውቂም? አንድ ነገር ነው። የውሸት ባልና ሚስት ናቸው አብሩሽና ሩታ። እኔ እኮ ግራ እያጋባችሁኝ ነው። አሁን ሳስበው ግራ እየተጋባው ነው። የምሬን ነው የምላችሁ። የምር የእውነት ከተጋቡ ትሄድ አትሄድ ምን አገባው? በቃ ሩታን ይቅርታ አርጊልኝ ብሎ ሩታ ያለችበትን ነገር ሩታ እንዴት መመለስ እንዳለበት እንዴት ይቅርታው እንደምትቀበለው ማሰብ ነው እንጂ ያለበት ስለ ነፂ ማሰብ አለበት። እስኪ ንገሩኝ እንደ ውድ ቤተሰቦች፣ የምሬን ነው የምላችሁ። እንደዛ እንዴት ትመጣለች? አሁን ደስተኛ ነው። አልሄድም እቤትም ቢሆን እመጣለሁ። መተሽ ሄደሽ ምን ልታረጊ? አንቺንም እንዳጠፍርሽ አንቺንም እዛው እንዳጠፈጥፍሽ ብቻ፣ ሌላው ቀላል ነው። እና ምን ልላችሁ ነው፣ አንዳንድ ሰዎች በሰው ህይወት እየገባችሁ ማለት ነው፣ የምሬን ነው የምላችሁ። በሰው ህይወት እየገባችሁ የሰው ህይወት የምታበላችሁ ምን ትጠቀማላችሁ? አሁን እቺ ልጅ አግብቼዋለሁ ብላለች። እውነት የሰው ህይወት ለመበጥበጥ ካልሆነ በስተቀር አሁን ላይ አርግዣለሁ ስትል ነው የመጣሽው። አሁን ላይ አርግዣለሁ ስትል መንጣትሽ ምን አስፈላጊ ነው? እኔ አስፈላጊ ነው ብዬ አላስብም። ነገስ በኒ ነገስ በይ። አንቺንም እንደዚህ ተጠቅሞብሽ ስታርጂ የራስሽ ጉዳይ እንደፈለግሽ መሆን ትችላለሽ፣ መብትሽ ነው። እንደውም ስለኔ ያገባሽው ሊል ይችላል። ነገ ላንቺም ነግበኔ ነው። ለአንቺስ ምን ዋስትና አለሽ? ምንም ዋስትና የለሽም። እና ለራሳችሁ ራሱ ሰው እግዚአብሔርን